ሶስት ነገሮች አሉ በዋናነት ለምታል የመጀመሪያው ዘመን እንዲረዝም ትፈልጋለህ? እስኪ በሞት እኔ የሚረዝም ፈልጋለሁ ምንታሳስ በዚህ ሚጣላሰ ነበር ይገኝ አራው እናንተ ነው ዘምራ ማጥተው አይፈልጉም እነሱ እሻው ዜንስ እንግዲህ አጥኒያችሁ እንዲረዝም እድሜያችሁ ደግሞ ጭቅጭቅ በሽታ ሌላ ነገር የሌለበት የሰላም ዘመን ቢሆን ሶስት ነገሮች አሉ። የመጀመሪያው እግዚአብሔርን መፍራት ዘመንን ያስረዝማል፣ ዘመንን ይባርካል። ማንን መፍራት ወዳጆች? እግዚአብሔርን መፍራት። በመጽሐፈ ምሳሌ ምዕራፍ 10:27 ላይ እንዲህ አለ፣ ፈሪሃ እግዚአብሔር ያለው መዋዕለ ወአመተ ረሲዓንሰ ይውህድ። እግዚአብሔርን መፍራት እግዚአብሔርን ማክበር እድሜን ያረዝማል፣ ዘመንን ይቀጥላል፣ ጊዜ ይሰጣል። አየህ እግዚአብሔር እድሜን እንዳረዝመው ደግሞ በእድሜን መከራ፣ ስቃይ፣ እንግልት እንዳይገጥም ዘመንን የሰላም የፍቅር የአንድነት የጤንነት እንዲሆን ምን አድርጋልኩኝ? እግዚአብሔርን መፍራት። እግዚአብሔርን መፍራት ከሁሉም በላይ እግዚአብሔርን መፍራት ትልቅ ነገር ነው። አይ ብቻ አይደለም። በመጽሐፈ ሲራክ ምዕራፍ 1 ላይ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ውእቱ ይልና ወስራታ ወተሰ ያለው መዋዕለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ስራቷ በሕይወት የሚኖሩት ሰዎች ዘመናቸውን ያረዝማል። አየህ ዘመን የሚረዝመው የሚባረከው የሚቀደሰው በእድሜ ላይ ሌላ እድሜ እንዲጨመር ከፈለግ እግዚአብሔር ፍራ። ሰው ይፈራል፣ እግዚአብሔር ነው ይፈራ። አንድ ነገር ተቆሚያችሁ ነው። ፊት ለፊት ሰው ቁጭ አድርጎ የሚሰርቅ ሰው አለ? የለም። ነገሩ ዛሬ እንኳን ሞልቷል። ሰው አስቀምጦ ኃጢአት የሚሰራ ሰው የለም። በዝሙት ወጥ ሰው የለም። ሰው አስቀምጦ ጨለማን ተገን አድርጎ መጋረጃ ተሸሽጎ ነው ሰው ኃጢአት የሚሰራው። ሰው እንዳያየው ወዳጅ ግን እግዚአብሔር ያየው። በፍጹም በእግዚአብሔር ዘንድ የተሸሸገ ነገር የለም። በፍጹም አውጣይሁ ለእንተ ውስጥ ወአባይሁ ለእንተ አፋ ተነበረ። የተሰወረውን የምትገልጥ የተገለጠውን የምትሸሽግ አቤቱ አንተ ነህ። አያችሁ አይሁድ የገለጡትን በአደባባይ ያወጡባትን የዘማ ያችን በጣም የዘማን የኃጢአተኛዋን ሴት ኃጢአቷን ቢገልጡባት እግዚአብሔር ሸሸገላት። ደግሞ በውስጥ የተሸሸገውን ደግሞ እግዚአብሔር ይገልጧል። ስለዚህ ወዳጆች መቼም ምንም በየትም እንዴትም ማን ያውቃል? ምን ሰራው ሁሉ በሞቴ ነገሩ ማን ያውቃል? እግዚአብሔር ያውቃል። ሁለተኛው ግፍን መጥራት እድሜን ያረዝማል። ምንን መጥራት? ግፍን መጥራት፣ በደልን መጥራት፣ ተንኮልን መጥራት፣ ወጠኝነትን፣ መንደረኝነትን፣ ዘረኝነትን መጥራት እግዚአብሔር እድሜን ያረዝማል። እንዴት? በመጽሐፈ ምሳሌ ምዕራፍ 28 ላይ አይምሮ የጎደለው መኮንን ትልቅ ግፈኛ ነው። ግፍ የሚጠላ ሰው ግን ዘመኑ ይረዝማል። ከግፍ የሚሸሽ ከበደል ገለዝ የሚል ከተንኮል የሚል ሰው ምኑ ይረዝማል? እድሜው ይረዝማል። ብዙ ሰው እድሜው ያጠረው ያለ ጊዜው የተቀጠፈው በበደል ሰው ወደቀ። እግዚአብሔር መስራት ስላቆመ። ሶስተኛውና የመጨረሻው የእግዚአብሔርን ሕግ መጠበቅ እድሜን ያረዝማል። የማንን ሕግ መጠበቅ? ያዕቆ ገሌን አላልኩም፣ የንጉሥን አላልኩም፣ የማንን ያልኩም? የእግዚአብሔር። በትንቢተ ኢሳይያስ ምዕራፍ 9 ላይ ለማያቀብክሙ ትእዛዜ ትበልዑ ፍሬሃለሁ፣ ትእዛዜን ብትጠብቁ የምድር በረከት ትበላላችሁ፣ ትእዛዜን ባትጠብቁ ግን ሰይፍ ትበላችኋለች። አያችሁ ወዳጆች የእግዚአብሔርን ትእዛዝ መጠበቅ ትልቅ ዘመን እግዚአብሔር ይሰጣል። አንድ ታሪክ ላስታውሳችሁ ይሆን? በትንቢተ ኢሳይያስ ምዕራፍ 38:6 ላይ አንድ ታሪክ ታገኛላችሁ። የንጉሡ ሕዝቅያስ እግዚአብሔርን በደል አስቀየመ። እግዚአብሔር በኢሳይያስ በኩል እንዲህ ብሎ ላከ መልእክት፣ ትሞታለህ እንጂ
እስመ ትመውት ወይትሐይክ ቤተ ትሞታለህ እንጂ አትድንምና ቤትን ስራ የሰማይ ቤትን አስተካክለን ሙት አለ። ነብዩ ሕዝቅያስ ንጉሡ ሕዝቅያስ ዘወር አለና ወደ አልጋው ሳይሆን መራራ አለ። እግዚአብሔርን በደሉ። የማይበደለውን የማይነካውን ንጉሥ ነካው፣ የማይሻረውን ንጉሥ በደሉ አለና መራራ እንባ አፈሰሰ። ኢሳይያስ እንዲህ ብሎ መጣ፣ ትሞታለህ እንጂ አትድንምና ቤትን አስተካክለን ሙት ያለው ኢሳይያስ በዕድሜ 15 ዓመት ጨመረልህ። ደስ ይበላችሁ። አያችሁ